40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ይህ አዋዜ ልዩ ሰበር ነው። እስራኤል የኢራን የኒውክሌር ጣቢያዎችን በፍጥነት ለማጥቃት እየተዘጋጀች መሆኗ ተሰማ። ከኢራን አብዮት ማግስት ጀምሮ በእስላማዊት ሪፐብሊክ ኢራንና በአይሁዳዊት አገር እስራኤል መካከል ዋናውና የመጨረሻው ቀጥተኛ የህልውና ፍልሚያ ዘ አልቲሜት ባትል ኦፍ ኤግዚስተንስ አሁን ጊዜው ደረሰ ይላል አክሲዮስ የአሜሪካ የዜና ድረገጽ። ምንጮች ለዚህ እፍታ ወሬዎችን በማቅረብ ለተካነ የዜና ምንጭ እንደነገሩት የእስራኤል ጦር ለእስራኤል ዘላቂ ህልውና ላይ አደጋ ሊጋርጥ የሚችለውን የኢራን የኒውክሌር ማብላያዎችና ዩራኒየም ማበልጸጊያዎችን ለማውደም የሚያስችለው የታሪክ መስኮት ሊዘጋ ይችላል የሚል ድምዳሜ ላይ ደርሷል። ስለዚህም አሁን እንጂ ለሌላ ቀን ማስተላለፍ አይቻልም እርምጃውን። አክሲዮን እንደሚነግረን እስራኤል ከፕሬዚደንት ዶናልድ ትራምፕ ፍቃድ ሳታገኝ በፊት እርምጃውን ትወስዳለች በሚል ዋሽንግተን ተቆንስራለች። እንደ ዘገባው እስራኤል እጇን ሰብስባና ትንፋሿን ውጣ እየጠበቀች ያለችው በአሜሪካና በኢራን መካከል በመካሄድ ላይ ያለው የኒውክሌር ድርድር ያለ ውጤት እስኪከሽፍ ድረስ ነው። አክሲዮስ ሁለት የእስራኤል ምንጮችን ጠቅሶ ትናንት ሮብ ባቀረበው በዚህ ዘገባው አንድ ምንጭ ያሉትን ሲጠቅስ ቢቢ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቅጽል ስም ነው። ቢቢ የኒውክሌር ድርድሩ ከሽፈው ፕሬዚደንት ትራምፕ በዚህ በመከፋት እስራኤልን እርምጃውን ቀጥይ የሚል ፍቃዳቸውን እንዲሰጧቸው እየጠበቁ ነው ብለዋል። አክሲዮስ በዘገባው ሌላ ያረጋገጠው ዜና ሲኤንኤን የራሱን ምንጮች ጠቅሶ እስራኤል የኢራን የኒውክሌር ጣቢያዎች ላይ ለመዝመት እየተዘጋጀች መሆኑንና የኒውክሌር ጣቢያዎቹን የማውደም ተልዕኮ ያለው ግዙፍ የአየር ድብደባ ወጀብም በአንድ ደርሶ መልስ ጥቃት የሚጠቃልል አይደለም፣ አንድ ሳምንት ሙሉ የሚደረግ የምልልስ ድብደባ ዘመቻ ነው ይላል ዘገባው። ዘገባው እንዳለው እንዲህ አይነቱ ሳምንት ፈጅ የቀን ከሌት የቦምብ ድብደባ ዘመቻ በእስራኤል ኃይሎች ሕይወት ላይ ከባድ አደጋ ይጋርጣል። ይሁንና ለዚህ ሲባል ብዙ ልምምዶች ተደርገው የአሜሪካ ጦርም ሁሉንም ተመልክቷል። እስራኤል እየተዘጋጀች መሆኑን የአሜሪካ ጦር ይረዳል ብለዋል ከምንጮቹ አንዱ ለዜና ምንጩ። ኢየሩሳሌም ያለ ዋሽንግተን ፍቃድ ወደ ዘመቻው ልትገባ የመቻል ዕድሏ ዋሽንግተንን እንደቆነሰራት ሁሉ ሌሎችም የቀጠናው አገራት እንደዚሁ ሰግተዋል። የእስራኤል ጸረ የኢራን ኒውክሌር ተቋማት ድብደባ የራዲዮ አክቲቭ ንጥረ ነገሮችን በመላው ቀጠናው ዙሪያ እንዳይበትን እንዳይረጭ ይሰጋሉ። በአሜሪካና በኢራን የኒውክሌር ድርድሮች ላይ ማነቂያ የሆኑት ነጥቦች የኢራን ዩራኒየም ማበልጸጊያ ሥራዎች ናቸው። ዋሽንግተን የምትለው ተደራዳሪዋ ዊትኮፍ ልዩ መልእክተኛ ናቸው። እሳቸው እንዳሉት ኢራን ከቶምና መቼም ጊዜ በግዛትሽ ውስጥ ዩራኒየም ማበልጸጊያ የሚባል ነገር እንዲኖርሽ አንፈቅድም ነው። ቴህራን ደግሞ ዩራኒየም የማበልጸግ መብቴን ብሞት አልተውም የሚል ቁርጠኛነቷ ነው። አሜሪካና ኢራን ካለፈው ኤፕሪል 12 በኢትዮጵያ ሚያዝያ 4 ቀን የጀመሩ 4 ጊዜ በኦማን ተገናኝተው ውይይት አድርገዋል። ደመኞቹ ጠላቶች አሜሪካና ኢራን በዚህ ሳምንት ደግሞ ይህንኑ ያላማረበትን ድርድር ለመቀጠል ተያይዘው የጣሊያኗ መዲና ሮማ ይገናኛሉ። የድርድሩ ዓላማ ኢራን የኒውክሌር እንቅስቃሴዎቿን እንድታቆምና በለውጡ ከማዕቀብ ነፃ እንድትሆን ነው።
ከስለላ መረጃ ጋር ግንኙነት ያላቸው አንድ ምንጭ ባለፈው ሰኞ ለሲኤንኤን እንደተናገሩት የእስራኤል የኢራን የኒውክሌር ተቋማት ላይ ያለመ ጥቃት የመክፈት ሁኔታ ባለፉት ጥቂት ወራት በጣም ጎልብቷል፣ ጨምሯል። በተለይም አሜሪካና ኢራን በድርድራቸው የኢራንን ሁሉንም ዩራኒየም የማያስወግድ ስምምነት ከደረሱ የእስራኤል ጥቃት የማይቀር ይሆናል ብለዋል። እስራኤል ይህን ብታደርግ ምርጫቸው ዲፕሎማሲያዊ መፍትሄ መሆኑን ከሚናገሩት የአሜሪካው ፕሬዝደንት ዶናልድ ትራምፕ ጋር ትልቅ መቆራረጥ ይሆናል። የሲኤንኤን ዘገባ የመጣው ሚያዝያ ወር ውስጥ ዘ ኒውዮርክ ታይምስ ካስነበበው ተመሳሳይ ጉዳይ ቀጥሎ ነው። ዘ ኒውዮርክ ታይምስ እንዳስነበበው በአሜሪካን ወታደራዊ ድጋፍ እስራኤል ልታካሄድ ታቅዶ የነበረውን የማጥቃት እርምጃ ፕሬዝደንት ትራምፕ ባለፈው ሳምንት አግደዋል። በአደባባይ የእስራኤልን መጥፋት ይፋ ፖሊሲ ያደረገችው ኢራን ዩራኒየም የማበልጸግ እንቅስቃሴዋን በማፋፋም 60 በመቶ የጠለለ ዩራኒየም ጠምቃለች። ይህንን ወደ ኒውክሌር ጦር መሳሪያ መስሪያነት ለመለወጥ በሳምንት ዕድሜ ውስጥ ከ60 ወደ 90 በመቶ ማድረስ ብቻ ይበቃታል። ኢራን ምንም እንኳን ኒውክሌርን ለሰላማዊ ጠቀሜታ እንጂ ለመሳሪያ አልፈልገውም ብትልም 60 በመቶ የበለጸገ ዩራኒየም ምንም አይነት ሰላማዊ አገልግሎት የለውም ይላሉ የዘርፉ ሳይንቲስቶች። ዳንኤል እንደሰማው ነው እንግዲህ በረጅሙ የኢራን እስራኤል ፍጥጫ ውስጥ ይሄ የመጨረሻው ጦርነት ነው የሚሆነው። ዓለም የኢራን የኒውክሌር ማበልጸጊያ ጣቢያዎችን እስራኤል ለደህንነት ስጋት ነው በማለት ጣቢያዎቹን ማውደም ትችላለች ወይ? እንደገና ደግሞ እስራኤል ይህን ስታደርግ ኢራን ዝም ብላ ትመለከታለች ወይ? ይህ ሁኔታ ሁለቱ ሀገራትን ጦርነት ውስጥ የሚከት አይደለም ወይ? አሪፍ ጥያቄ ነው ዳንኤል የጠየቀው። ኢራን ኦልሬዲ ገልጻለች። እስራኤል ይሄንን እርምጃ ወስዳለሁ ብላ ብትሞክር ኢራን እስራኤልን የሚሳኤል ዝናብ ውስጥ እንደምታስገባ ነው ይዛተችው እና ዋነኛው ነገር ይሄንን እርምጃ እስራኤል መውሰድ በጀመረች ጊዜ አንድ ነገር ግልጽ ነው የሚሆነው። በኢራንና በእስራኤል መካከል የመጨረሻው ጦርነት ተጀመረ ማለት ነው። እንደዛ ነው የሚሆነው ማለት አሁን ዜናው ላይ በደንብ አድርገህ ሰምተው ከሆነ ይህ የእስራኤል ከባድ ቦምቦችን የሚጠቀም እና ሌሎች አጋዥ ለምሳሌ አየር ላይ አየር መዋጋት ሊኖርበት ይችላል። ብዙ ነው። ድብደባውን የሚያካሄደው ኢራን ውስጥ ነው። ስለዚህ ከባድ ቦምብ ጣዮችን የሚያካትት የተለያየ ብቃት ችሎታና ብዛት ያላቸው የጦር ጀቶች የሚሳተፉበት የቀን ከሌት ድብደባ ነው። ለሳምንት የሚቆይ ነው። ስለዚህ ይሄው ሲካሄድ በኢራንና በእስራኤል መካከል የለየለት ይፋ ጦርነት ተጀምሯል ማለት ነው። ስለዚህ አሁን የዚህ ጦርነት መጀመርን ተከትሎ ሁለቱ ሀገሮች ወደ ፍልሚያ ሊያመጡት የሚችሉት አቅምና ብቃት፣ ዘዴ፣ እቅድ ማዕት ነገር ሲሆን የምናየው ነው። ገብቶሃል? ብዙ ነገሮችን ብዙ አይነት የውጊያ መንገዶችን ሊጠቀም የሚችል ነው። ስለዚህ አሁን ይሄ በሁለቱ ሀገሮች መካከል የመጨረሻው ጦርነት ነው። ለምንድን ነው እንደዚህ የሚሆነው? አሁን ወደ ጦርነት ከተለወጠ ለምሳሌ ኢራን ቅድም እንደሰማኸው በይፋ እስራኤል መጥፋት አለባት ብላ ታምናለች። ስለዚህ አሁን ይሄንን ፖሊሲው አድርጋ ትንቀሳቀሳለች። መሪዎቿም ይሄን ደብቀው አያውቁም።
ስለዚህ ኢራን እስራኤል መጥፋት አለባት ብላ ያመነች የኒውክሌር ማብላያዎችና የዩራኒየም ማበልጸጊያዎች ባለቤት መሆኗ የአቶሚክ ቦምብ ለመስራት አፋፍ ከደረሱ ሀገሮች አንዱ አድርጓታል። አቶሚክ ቦምብ ደግሞ በማንኛውም መንገድ የተሰራ አቶሚክ ቦምብ ቢሆን እስራኤል ካላት መልክዓ ምድራዊ አናሳነት በጣም ትንሽ ሀገር ናት እስራኤል። የህዝቧን ማሰፋፈር በዛ የተነሳ በከተሞች ላይ ጥቅጥቅ ያለ ነው። ስለዚህ በማንኛውም በዝቅተኛ ደረጃ የተመረቱ 1-2 አቶሚክ ቦምቦች የእስራኤል ህልውና አደጋ ውስጥ መጣል ይችላሉ። ስለዚህ አሁን በእስራኤል በኩል የሚራመደው ኢራን አቶሚክ ቦምብ ለመያዝ የሚያስችል አቅም አይኖራትም፣ ይሄንን ከጇ አስጥላለሁ የሚል ነው። እንግዲህ ላለፉት 16-17 ዓመታት የእስራኤል መሪ ቤንያሚን ኔታንያሁ ናቸው። ስለዚህ በቤንያሚን ኔታንያሁና በኢራን መንፈሳዊ መሪዎች መካከል ያለው ይሄ የህልውና ፍልሚያ አሁንም ድረስ እንዳለ ነው። አሁን የተለወጠው ነገር ምንድነው? ለወትሮ ኢራን ተጠቀመባቸው የነበሩ የተጋትሮ ኃይሎች የምንላቸው ከሄዝቦላ ጀመረ፣ አሳድ፣ ሶሪያ፣ እንደዚሁም ደግሞ ራሱ ሐማስ ዋና አሁን የሉም፣ በዛ ጥንካሬ ውስጥ አይገኙም። አሁን ቤዚካሊ ጦርነቱ በቃ በእስራኤልና በኢራን መካከል የሚካሄድ ነው የሚሆነው። ስለዚህ ከባድ የህልውና ጦርነት ነው የሚያደርጉት እና ይህ የህልውና ጦርነት ወደ ጦርነት ከገባ ወደ ጥቃት መመላለስ ማለት ነው። ለምሳሌ እስራኤል የኒውክሌር ማብላያዎቹን እየደበደበች ኢራን ወደ እስራኤል ሚሳይሎችን የምትተኩስ ከሆነ አሁን ኢራንም ሚሳይሏን የምታነጣጥረው አመራሩ ላይ ይሆናል። እስራኤልም የኢራን አመራሮችን መግደል አንዱ ተልኳ ይሆናል ማለት ነው። የኒውክሌር ማብላያዎችን ሊደበድቡ ይችላሉ የእስራኤል ጀቶች። ነገር ግን የእስራኤል ጀቶች ድብደባን ተከትሎ ኢራን የራሷን ማጥቃት ብትከፍትና ጦርነት ፈነዳ ማለት ነው። ያ ከሆነ ከፈነዳ በሁለቱ መካከል እነዚህ የጦር ሰፈሮችን የጦር አቅምን ከመምታት ከማዳከም በተጨማሪ ዋና ዓላማ የሚሆነው ምንድነው? ስርዓቱን ማጥፋት ነው የሚሆነው። የቻለ ያደርገዋል ማለት ነው። ስለዚህ በዚህ ደረጃ ነው መታየት የሚታየው እና እንዳልከው ኢራን ለዚህ ተዘጋጅቻለሁ የምሰጠው ምላሽ እስራኤልን አወድማለሁ የሚል ነው ያለችው ኢራንም። እና እስራኤል ደግሞ እንደሰማው እነዚህን የኒውክሌር አቅሞቿን በሳምንት ዕድሜ ውስጥ በማድረገው ድብደባ አጥፋለሁ ነው የምትለው። ዓለም እስራኤል የኢራን የኒውክሌር ጣቢያዎችን ከመታች ኢራን አሜሪካንን ተጠያቂ ሳታደርግም ወይ? በአሜሪካና በኢራን መካከል ያሉት ነገሮች ይበልጥ አይሻክሩም ወይ? በአሜሪካና በኢራን መካከል ፍቅር ኖሮ አያውቅም። በዋነኛነት ባጭሩ ዛካ ያለውን ፖለቲካ ለማስረዳት የኢራን አብዮት የሻሁ ዘመነ መንግስት ተክቶ የመጣ ነው። የሻሁ ዘመነ መንግስት የሚባለው ደግሞ በዋነኛነት በአሜሪካ ወይም በምዕራባውያን የሚደገፍ መንግስት ነበር። ያንን መንግስት ጥለው ነው በአያቶላ ሮላ ሆሚኒ ከፓሪስ በስደት ላይ ነበሩ። ከስደት ገብተው የኢራን ወጣቶችን ይዘው አሁን የምታየውን እስላማዊ አብዮታዊ ሪፐብሊክ መሰረቱ ማለት ነው። እና ይሄ ሪፐብሊክ ሲመሰረት ሁለት መሰረታዊ ተልእኮች አሉት። ይህ አብዮት የሻውን ዘመነ መንግስት ያከተመ በምዕራባውያን የሚደገፈውን የሻው ዘመነ መንግስትን ያከተመ ከመሆኑ አንጻር የኢራን እስላማዊ አብዮት የህልውና ጠላቱ አድርጎ ያስቀመጣቸው አሜሪካንና እስራኤልን ነው። በዚህ የተነሳ ይፋ ፖሊሲያቸው አሜሪካንን ከክልሉ ማስወጣት፣ ከባህረ ሰላጤው ውሃዎች
ወይም ከባቢ ሀገሮች ምንም አይነት ወታደራዊ መገኘት እንዳይኖራት ተጽዕኖም ከመካከለኛው ምስራቅ እንዲወጣ ዓላማ አድርጎ ነው የተነሳው። እስራኤልን ደግሞ ከመካከለኛው ምስራቅ ውስጥ ማጥፋት የሚል ነው እና ሲጠራቸውም አሜሪካንን ታላቋ ሰይጣን እስራኤልን ግልገሏ ሰይጣን ነው የሚለው። ቅድም ያልከውን በኢራንና በአሜሪካ መካከል የሚበላሽ ወይም የሚጠፋ ግንኙነት የለም። ሁለቱ ሀገሮች ጠላቶች ናቸው ለማለት ነው። በጣም ጥሩ ዓለም፣ ለትንታኔው አመሰግናለሁ። መልካም ምሽት ይሁንልህ። መልካም ምሽት ዳኒ። 40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ